ውዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ብቻ ደግሞ ቪዲዮቻችንን በVPN ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ዩን እናያታለን። ከድሮ ትምህርት ቤቷ ወደ አዲስ ትምህርት ቤት ተዛውራለች። ታዲያ ድሮ ትምህርት ቤቷ ሲያገሏት ስለነበረ በአሁኑ ግን መልኳን፣ አለባበሷን እንዲሁም ጸጉሯን ቀይራ አስተሳሰቧንም በማሳደግ ከዚህ በኋላ ለማንም ሰው ዝቅ እንደማትል ለራሷ ቃል እየገባች እየሄደች ነበረ። ስትሄድ የነበረው ዶርም ወደ ተከራየችበት ቦታ ነው። ቦታው ተማሪዎች እረፍት የሚያደርጉበት እንዲሁም የሚያድሩበት ሲሆን ከዛ ዶርም ቦታ ደግሞ ወደ ትምህርት ቤታቸው ራሳቸው ነበር የሚሄዱት። እዛ በደረሰችበት ጊዜ ግን አንድ ዩኒፎርም የለበሰ ልጅ ሲጮህ እና ሌላኛውን ተማሪ ሲደበድበው ትመለከታለች። በዚህ ጊዜ በጣም ፈርታ ነበረ። ልጁ ቆንጆ ነው፣ ነገር ግን በጣም ኮስታራ ነበረ። ጓደኛው ላይም በተደጋጋሚ እየጮህ ነው። ምናልባት የዶርሙ ተቆጣጣሪ ነው ብላ አስባ ነበረ። ነገር ግን ዩኒፎርም ለብሷል። በዚህም አሁን ዝም ካለች ሁሌ ዝም እንዳለች ትቀጥላለች ብላ በመፍራት ከድሮዋ በመማርም ለመጠንከር በማሰብ ልጁ ላይ ትጮህበታለች። ልጁ ግን ማንም ሰው ከዚህ ቀደም ተናግሮት አያውቅም ነበረ። እሱን የተናገረችው ማን እንደሆነች ነበር የጠየቃት። እግሯ እየተንቀጠቀጠም ቢሆን ቶሎ ብላ ያወጣችውና ያወለቀችው ነጠላ ጫማዋን ነበረ። ራሷን ለመጠበቅ ብዙ ነገር ስላላት ልጁን እንዲተወውና እንዲያቆም ነበር ስትነግረው የነበረው። እሱም በቁጣ የዶርሙ ተቆጣጣሪ እንደሆነ ይናገራል። ምንም ቢሆን ግን ልክ እንደነሱ ተማሪ እንደሆነ ትናገራለች። ሃሩቶ በቁጣ ለዚህ ትምህርት ቤት እሱ ምን እንደሆነ ለዶርም ውስጥ ተቆጣጣሪነቱ ምን ያህል እንደሆነ እያስረዳት ነበረ። እጁንም ኪስ ውስጥ በመክተት ሊደበድባት በሚል መልኩ ወደ እሷ እየተጠጋ ነበረ። በመቀጠልም ማን እንደሆነ እንደምታውቅ ይጠይቃታል። በመቀጠልም ወደ እሷ ከተጠጋ በኋላ ስሟት ነበረ። ይሄ ነገር ለእሷ በጣም አስደንጋጭ ሆኖ ነበር። ሲታይ ሰይጣን ይመስል ነበረ። በጣም ፈርታለች። ወደ እሷ በሚጠጋበትም ጊዜ ያ ረጅም ጸጉሩ የጃኬቷ ቁልፍ ላይ ነበር የተጠመጠመው። በዚህም ጊዜ በቁጣ 5 እስኪቆጥር ድረስ ጸጉሩ እንድትለቅቅ ይነግራታል። እሷም ያኔ ፈራተባ እያለች እጇ እየተንቀጠቀጠ ለማላቀቅ እየሞከረች ነው። እየቆጠረ ስለነበረ 5 ሊደርስ ሲል ግን ወዲያው ከቦርሷ መቀስ ካወጣች በኋላ ጸጉሩን ትቆርጠዋለች። ሃሩቶ ከምንም ነገሩ በላይ ጸጉሩን በጣም ይንከባከብ ነበረ። ይሄንን ባየበት ጊዜ በጣም ይናደዳል። በተደጋጋሚ ይቅርታ ትጠይቃለች። ድምፁ ልክ እንደ አንበሳ ይቀየር ጀመረ። ወዲያው ላደረገችው ነገር እንደምትከፍል፣ ከዚህ በኋላ የእሱ ባሪያ እንደሆነችና እሱ ያላትን እያንዳንዱን ነገር እንደምታከብር ነበር የነገራት። እየጎተተም ወደ ተማሪዎቹ ነበር የወሰዳት። እሷም እየተንቀጠቀጠች ስሟን ታስተዋውቃለች። ታዲያ እሱም ከዚህ በኋላ የእሱ ባሪያ እንደሆነች ተናግሮ ነበረ። የዶርሙ ሰራተኛም ከወጣች በኋላ ዶርሟን እንደምታሳያት ትናገራለች። እሱ ግን እንደማይሆን ራሱ እንደሚያሳያት ይናገራል። እየጎተተም ወደ ክፍሏ ነበር የወሰዳት። እዛም በነበሩበት ጊዜ እሱ በቃ እስከሚለው ወር ድረስ ከዚህ በኋላ ከሱ ስር እንደሆነችና እያንዳንዱን ነገር እንደሚያዛት ነበር የነገራት። ከዚህ ቀደም የነበረችበት ትምህርት ቤት ሲያገሏት ነበረ። ታዲያ አሁን ሌላ የምትፈራው ሰው ትምህርት ቤት መኖሩ በጣም አስጠልቷት ነበረ። ተናግሮም ከወጣ በኋላ ዶርሙ ስታስብ የነበረው ለመጀመሪያ ጊዜ በወንድ መሳሟን ነበረ። ሃሩቶም ጸጉሩን ለመስተካከል ይሄዳል። በዛ ሰዓት ግን ስለማንም ሴት አውርቶ ማያውቀው ሃሩቶ ለልብ ጓደኛው ታኩሚ አዲስ ስለመጣችዋ ሴት እየተናገረ ነበረ። ታኩሚም በጣም ይገረማል። ዝም ብሎ እንደማይተዋትና እንደሚበቀላትም ሃሩቶ እየተናገረ ነበረ። በታዘዘችው መሰረት ዩ እያጸዳች ነው። በቀጣይ ቀንም ወደ ትምህርት ቤት ይኬዳል። ሃሩቶና ታኩሚ በሴቶች እየተከበቡ ነበረ። ሃሩቶ አሁን የጸጉር ስታይሉን ቀይሯል። በዚህም የተነሳ ሴቶቹን ከማስጮህ ወደ ኋላ አላለም ነበረ። በውበቱ ሁሉም እያደነቁት ነው። ታዲያ እሱ ትምህርት ቤት ውስጥ እንደ መልአክ ይታያል። ሌላኛው ደግሞ ታኩሚ ነው። ታኩሚ ደግሞ በጣም የተረጋጋና ጥሩ ልጅ ነበረ። እሷም ወደ ትምህርት ቤት ስትመጣ ሄዳ እንድትቀመጥ የተነገራት የፈራችው ሰው ፊት ለፊት ነበረ። ታዲያ እሱ ፊት ስትቀመጥ ግን ያሰቃያት ጀመረ። ወንበሯን ይመታል፣ ጸጉሯን ይጎትታል፣ ወረቀቶቿን ሁላ ይወስድባት ነበረ። ታዲያ ግን አሁን የያዘችው ወረቀት ለራሷ ቃል የገባችው ወረቀት ነበረ። እዚህ ማድረግ ያለባትንና እዛ ትምህርት ቤት ደግሞ ጥላ መምጣት ያለባትን ነገር። በዚህም ወረቀቱን ወስዶ ወደ ውጪ ነበር የወረወረው። ሲወረውርባትም በጣም ተናዳ እየሮጠች ሄዳ መሬት ላይ እየፈለገች በነበረበት ጊዜ ልርዳሽ ብሎ የጠየቃት ታኩሚ ነበረ። ቀና ስትል በጣም ቆንጅዬ ነው፣ መልአክ ይመስል ነበረ። በዚህም እሱን ስታየው ከመፍራቷ የተነሳ እንደዚህ አይነት ቆንጆ ወንድ ልርዳሽ ብሏት ስለማያውቅ በጣም ተገርማ ነበረ። በዚህም የተነሳ ልታስቸግረው እንደማትፈልግ ትናገራለች። እሱም የምትፈልገው ወረቀት ከሆነ እንደሚያገኝላት ይናገራል። ወረቀቱንም ካገኘው በኋላ ግን አንብቦት ነበረ። በዚህም የተነሳ ጓደኛም ሆነ ፍቅረኛ እንደፈልግ የሚያሳይ ጽሑፍ ጽፋ ነበረ። በዚህም እሱ ጓደኛዋ ለመሆን ወይም ፍቅረኛዋ ለመሆን ማመልከቻ ማስገባት እንዳለበት ነበር የጠየቃት። በንግግሩ በጣም ታፍራለች። ስለ ሃሩቶም ነግሯት ነበረ እንደሚታየው መጥፎ ሰው እንዳልሆነና ከሱ ጋር ከልጅነቱ ጀምሮ ጓደኛው እንደሆነ ይነግራታል።
እሱም በማውራቷ በጣም ደስ ብሏት መንገድ ላይ እየፈነጠዘች እያለ ደስታዋን ያቋረጠባት ሃሩቶ ነበረ። የባስኬትቦል ኳስም ይወረውርባታል። ምን ሆና እየተደሰተች እንደሆነ ነበር የጠየቃት። እሷም ለሱ ማስረዳት እንደማይጠበቅባት ትናገራለች። ከተጠጋት በኋላ ባሪያው እንደሆነች እንዳትረሳ ነበር የነገራት። ይሄ ባሪያ የሚለው ቃል ግን በጣም አስቋት ፍልቅልቅ ብላ ፊት ለፊቱ ትስቃለች። እሱም ቀልድ እንዳልሆነ አሁኑኑ ሄዳ ባስኬትቦል ውስጥ ያሉትን እያንዳንዱን ኳሶች እንድትወለውል ነበር የነገራት። ቀኑን ሙሉ እየወለወለች ነበረ። ለመገምገምም ይመጣል። ካየው በኋላ ድጋሚ እንድታጸዳ ነበር የነገራት። ስልችት ብሏት ተነስታ ልትወጣ ስትል ግን በሩን ይዘጋባታል። አማራጭ ስለሌላት ምንም ማድረግም ስላልቻለች ድጋሚ ወልዊ ያላትን ትወለውላለች። እሱን ትጨርስም ሊተዋት አልፈለገም። ሄዳ የክሪስማስ ዛፍ ስላለ እሱን እንድትገጣጥም ነበር የነገራት። እሱንም ገጣጥማ ትጨርሳለች። ወፋይ አረፍኩ ብላ ተደስታ በነበረበት ጊዜ ግን ሃሩቶ ይመጣል። በዚህም የነገራት ነገር እላይ ኮከብ መሰቀል እንዳለበት ያንን ኮከብ እንድትፈልግ ነበረ። ትምህርት ቤቱን ተሽከርክራ ብትፈልግም ያንን ኮከብ ግን ልታገኘው አልቻለችም። በመጨረሻ ሚኮ ከምትባል ልጅ ጋር ነበር የተገናኘችው። ሚኮንም ኮከቡ የት እንዳለ እንደምታውቅ ትጠይቃታለች። ታዲያ ሚኮ ከዚህ ቀደም ያንን ኮከብ እሷ የምታስተዳድረው የተማሪዎች ካውንስል ክፍል ውስጥ ስለተመለከተችው አብራው ሄደው ማየትና መፈለግ እንደሚችሉ ነበር የነገረቻት። በዚህ ጊዜ ዩ በጣም ደስ ይላታል። ሄደውም አብረው ይፈልጋሉ። ኮከቡንም ማግኘት ችላ ነበረ። ታዲያ ዩ ሚኮን ጥሩነቷን ስለተመለከተች ጓደኛሞች እንዲሆኑ ነበር የጠየቀቻት። ሚኮን በደስታ ተቀብላት ነበረ። ታዲያ ዩ ድሮ ትምህርት ቤቷ ላይ ሴት ጓደኞች ስላልነበሯት አሁን ጥሩ ጓደኛ ስላገኘች ደስ ብሏታል። መንገድ ላይም ረጋ ብላ ስትራመድ ዩ ያስታወሰችው ወደ ዶርም ሳታረፍድ እንድትመታ ያስጠነቀቃትን ነበረ። እየሮጠች ስትሄድ 2 ደቂቃ አርፍዳለች። ቅጣት እንደሚጠበቅባት ነበር የነገራት። እንደተለመደው ታጸዳ ጀመረ። ታዲያ አረፍኩኝ ጨረስኩኝ ብላ መሬት ተኝታ በነበረበት ጊዜ የመጣው ታኩሚ ነበረ። የሴቶች ጸጉር ሲንጨባረር ስለማይወድ ጸጉሯን ሊያስተካክልላት ነበር የጠየቃት። ታዲያ ግን በዛ አላበቃም። አብረው ጊዜ እንዲያሳልፉ ይጠይቃታል። ለመመለስ በጣም ከመደንገጧ የተነሳ አፏ ተሳስሮ ነበረ። ያኔ ወደ ጆሮዋ ጠጋ ካለ በኋላ ነገ በሩ ላይ እንደሚጠብቃት ነበር የነገራት። ይሄን ከሰማች ሰዓት ጀምሮ ራሷን መሆን ከብዷት ነበረ። ክፍሏም ገብታ ለ1 ደቂቃ አልተኛችም። እየተገላበጠች ነበረ። በቀጣይ ቀንም እንደ ቃሉ ጠብቋት አብረው ጊዜ በሚያሳልፉበት ሰዓት እነ ሚኮ ጓደኞቿ ሁሉም ጓደኞቿ እየተሽከረከሩ እየተመለከቷት እየተከተሏት ነበረ። እሱ ምንም እንዳያደርጓትም ለመጠበቅ እየሞከሩ ነው። ሁለቱን አንድ ላይ የተመለከተው ሃሩቶ ግን በንዴት ይቃጠላል። የሄዱበት ድረስ የእሷ ጓደኞችና ሃሩቶ እየተከተሏቸው ነበረ። እንደ ድንገት ሆኖ አንድ ህፃን ልጅ የያዘችውን ጁስ ይደፋባታል። በዚህ ጊዜ ታኩሚ ይዟት የሄደው ልብስ እንድትቀይር ነበረ። እምቢ ብትልም ስጦታው እንደሆነ ነግሯት ቆንጆ ልብስ ትለብሳለች። ልብሷ ይበልጥ እንዲጎላ ደግሞ ጸጉሯ ላይ ጌጥ ገዝቶላት ነበረ። በዚህ ጊዜ በጣም ደስተኛ ነበረች። መጸዳጃ ቤት ተጠቅማ በምትወጣበት ጊዜ ግን ያገኘችው ሃሩቶን ነበረ። አሁን እያደረገችው ያለችው ነገር ውሸት እንደሆነና እውነት እንደሆነ እንዳታምን ነበር የነገራት። የጸጉሯንም ወስዶ እዛ ሳር ውስጥ ይወረውረዋል። በዚህ ጊዜ እየሮጠች ሄዳ ፈልጋ ድጋሚ ያንን ከአቧራ አራግፋ ጸጉሯ ላይ አድርጋ ነበረ። ታኩሚ ጋር ትሄዳለች። እነ ሚኮም ታኩሚ ጋር ነበሩ። ደህንነቷን ለማወቅ ተከትሏት እንደመጡ ነበር የነገሯት። በዚህ ጊዜ አንድም ጓደኛ ለሷ አስቦላት ስለማያውቅ በደስታ ሚኮ ላይ ጥምጥም ትላለች። ከጓደኛቸው መሃል ዩሱኩ የሚባለውን ልጅ ሲያወራ የነበረው ዶርሙ አሁን ሊዘጋ እንደሚችል፣ ታዲያ ጠባቂው ሃሩቶ ደግሞ እዚህ አካባቢ እንደነበረ ነው የሰሙት። በዚህ ጊዜ ሰዓቱ እየሄደ ስለሆነ እየሮጡ ወደ ዶርም ይሄዳሉ። እሱ እንዲቀጣቸው አይፈልጉም ነበረ። በዛ መሃል ግን የወደቀችው ዩ ነበረች። ጥሏት ከመሄድ ይልቅ ወደ እሷ የተመለሰው ታኩሚ ነው። ባደረገው ነገር ደስ ብሏት እጅ ለእጅ ተያይዘው እየሮጡ የሄዱት ወደ ዶርም ነበረ። በር ላይ ግን ሃሩቶን አላገኙትም። ባይሆን ሃሩቶ ክፍል ውስጥ ተኝቶ ነበረ። ያኔ ታኩሚ ይመጣል። በዚህም ሲነግረው የነበረው ዩን እንደሚወዳት ይጠይቋል። ሃሩቶ ግን እንደዚህ አይነት ስሜት እንደሌለው ይናገራል። በዚህም የተነሳ ዩን በቀላሉ የራሳቸው ለማድረግ ሁለቱ ወንዶች ለመወዳደር ቃል ይገባሉ። ምኞትም ግርግዳዋ ላይ የጻፈችው ዩ ዛሬ ያሳለፈችውን ቀን እያስታወሰች ነበረ። ከምኞቷ መሃል አንድ ብዙ መሳቅ ነው፣ ሁለት ደግሞ እንደ ፍቅረኛ ጊዜ ማሳለፍ ነበረ። ከታኩሚ ጋር ስላሳለፈች ሁሉንም ክብ አድርጋ እንደጨረሰች አስባ ነበረ። መጨረሻ ላይ ግን ፍቅረኛ መያዝ የሚለውን ምኞቷን አላሳካችውም ነበረ። በዚህም በቅርቡ እንደምታሳካው እያሰበች ነው።
በዚህ መሃል ግን ስታስብ የነበረው ስለ ሃሩቶ ነበር። ሃሩቶ ምንም መጥፎ ቢሆንም እሱ በሚያዛት ነገሮች እሱ በሚያስገድዳን ነገሮች አዳዲስ ጓደኞችን እያፈራች ስለሆነ አሁን ያለችበት ደስታ ውስጥ በተዘዋዋሪ ሃሩቶ እንዳለ ነበር ያሰበችው። በመቀጠልም ከዶርም በምትወጣበት ጊዜ ውጪ ያገኛት ታኩሚ ነበር። እሱም ሲነግራት የነበረው ከዚህ በኋላ ግንኙነታቸው እውነት እንዲሆን እንደሚፈልግ ከዚህ ቀደም ወረቀቷ ላይ ፍቅረኛ እንደምትፈልግ እንደጻፈች እሱን ህልሟን ሊያሳካላት እንደሚፈልግ ይነግራታል። በዚህም የተነሳ ወደ ግድግዳው አስጠግቷት ነበር። ገና ለገና ቀርቦ ሳመኝ ብላ በፈራችበት ሰዓት የመጣው ሃሩቶ ነበር። ሃሩቶ ደግሞ መርሳት የሌለባት ነገር እንዳለ የሱ ባሪያ እስከሆነች ድረስ እሱ የሚለውን እያንዳንዱን ነገር እንደምትታዘዝ ነበር የነገራት። በዚህ ጊዜ ግራ ትጋባለች። ማንኛው የሚያዛትን መቀበል እንዳለባት ግራ ገብቷት ነበር። ነገር ግን እሷ እሺ አደርጋለሁ ብላ የተቀበለችው የታኩሚን ነበር። በቀጣይ ቀንም ታዲያ ወንዶቹን በመቀጠል አንድ ላይ በሚያወሩበት ጊዜ የተናደደው ሃሩቶ አሻንጉሊቱ እንዳልሆነች እንደፈለገ እንደማይጠቀምባት ይናገራል። በሌላ በኩል ደግሞ ታኩሚ እሷን የፈለጋት ለመጫወት ሳይሆን ሊረዳት እንደሚፈልግ ነበር የተናገረው። በቀጣይ ቀንም ሀገር ሰላም ብላ በኋላ የተኛውን ሃሩቶ ላለመረበሽ ቀስ ብላ ፊት ለፊቱ ስትቀመጥ ግን ይጎትታታል። በዚህም የነገራት ቀጣይ እሁድ የሚዘጋጀው የድሮ ትምህርት ቤቷ ተማሪዎች አንድ ላይ ጊዜ ስለሚያሳልፉ እዛ ዝግጅት ላይ እንደምትሄድ ነግሮ የመጋበዣ ወረቀቱን ነበር የሰጣት። እሷ ግን የድሮ ትምህርት ቤቷ ላይ አንድ ጥሩ ትውስታ የላትም። በዚህም የተነሳ እንደማያውቋትና አሁን ቢያዩት ጭራሽ እንደማይለዩት በዚህም እንደማትሄድ ትናገራለች። እሱ ግን አዛዧ እስከሆነ ድረስ እያንዳንዱን ነገር እንድታከብር ነበር ያስጠነቀቃት። ተናዳም ከክፍሏ በወጣችበት ጊዜ ከታኩሚ ጋር ትገናኛለች። ታዲያ እያወሩ ነበረ። የመጨረሻ ምኞቷ ፍቅረኛ ማግኘት እንደሆነ እሱን ሊያሳካላት እንደሚፈልግ ነገር ግን ለተማሪዎች የውሸት ፍቅረኛ ሆነው እንደሚገኙ ነበር የነገራት። በዚህም የተነሳ እንዲህ ልታስገድደው አልፈለገችም ነበር። የውሸት ፍቅረኛ ለሷ መሆኑ ማስመሰሉ እንዲሁም ምኞቷ እንዲሳካ ማድረጉ ልምዱ እንዲኖራት ስለሚረዳት ይህንን በማሰብ ነበር የጠየቃት። እሷ ግን ልታስቸግረው እንደማትፈልግ ትናገራለች። በመቀጠልም እሱ ቀጥታው ደሷ ነበር የመጣው። በእርግጠኝነት ሊስማት እንደሆነ አስባ ነበረ። በዚህም አይኗን ለመጨፈን ተዘጋጅታለች። እሱ ግን የነገራት ነገር እሱ ፍቅረኛዋ እንዲሆን ማስጀመሪያ ነገር እንዳለ ይሄም ከንፈሩን በእጇ አንዴ እንድትነካ ነበር የነገራት። በዚህም የተነሳ ከነካችሁ እሱ የውሸት ፍቅረኛዋ መሆን እንደጀመረ በቀልድ መልኩ ለማዋዛት ሞክረው ነው። እሷም እሺ ብላ ከንፈሩን ትነካዋለች። ከዛ ጊዜ ጀምሮ ፍቅረኛሞች እንደሆኑ ይነግራታል። እነሱን አንድ ላይ ግን ያዩአቸው የትምህርት ቤቱ ሴቶች በቅናት ቅጥል እያሉ ነበረ። ሃሩቶ ብቻውን እየተራመደ ያለ የልጅነት ጓደኛው ሱዙም ነበር የመጣችው። በዚህም ሰላም ብለው አብረው እየሄዱ ያለ ከኋላ የተመለከተችው ሚኮ በቅናት ትቃጠላለች። ታዲያ እሷ ሃሩቶን እንደምትወደው ያስታውቅ ነበረ። እነ ታኩሚ ደግሞ ቁጭ ብለው የፍቅረኛ ጊዜያቸውን እያሳለፉ ነበረ። እሁድ ላይ በጣም ቆንጆ ጊዜ እንደሚያሳልፉ ይነግራታል። እሷ ግን እሁድ እንደማትችል የማትፈልገው የትምህርት ቤት ዝግጅት ላይ ልትሄድ እንደሆነ ትናገራለች። ከፊቷም ካነጋገሯም ዝግጅቱ ላይ መሄድ እንዳልፈለገች ያስታውቅ ነበረ። እሱም ያልፈለገችው ነገር ላይ መገኘት እንደማይጠበቅባት በዚህም እንድትቀርና አብረው ጊዜ እንዲያሳልፉ ነበር የነገራት። ይህን ሲናገር ልቧን ነክቶት ነበረ። ወዲያው ጸጉሯንም ይዳብሳታል። ያኔ የመጡት ሱዙሜና ሃሩቶ ነበሩ። ሱዙሜ ማለት የሃሩቶም የታኩሚም የልጅነት ጓደኛቸው ነበረች። ታዲያ ሁሉም አንድ ላይ ቁጭ ብለው እያወሩ ነበረ። ሱዙሜን በመገረም ለትንሽ ጊዜ ትታቸው እንደሄደች። ታዲያ ታኩሚ ከመቼ ጀምሮ ፍቅረኛ እንደያዘ በሳቅና በስላቅ እየጠየቀች ነበረ። ያኔ ዩ ቀደም ብላ ፍቅረኛ ምን እንደሆነ እንዲሰማት የውሸት እያስመሰሉ እንደሆነና ግንኙነታቸው የእውነት እንዳልሆነ ትናገራለች። በመቀጠልም እዚህ የመጣችበትን ምክንያት ሱዙሜ እየተናገረች ነበረ። ልታገባ እንደሆነ በቅርቡ ትናገራለች። ወንዶቹም ደስታዋ ደስታቸው ስለሆነ እንኳን ደስ አለሽ እያሏት ነበረ። ምግባቸውን መጠጣቸውን በጨረሱበት ጊዜ ሱዙሜና ዩ እያወሩ ነበረ። ታዲያ ያኔ ሱዙሜ ከልጅነታቸው ጊዜ ጀምሮ ምን ያህል ጓደኝነታቸው ጥልቅ እንደነበረ ትናገራለች። ወንዶቹም እየተራመዱ ስለ ሱዙም እያወሩ ነበረ። ታኩሚ ሃሩቶን ደስ እንዳለው ይጠይቀዋል። ምክንያቱም ሱዙም ሀገር አቋርጣ እሱ ልታየው እንደመጣች ነበር ሲነግረው የነበረው። ነገር ግን ስለ ሱዙም ሃሩቶ ምንም መስማት አይፈልግም። ወዲያው ግን ቀየር ብላ ያሳወቀችው ከድሮ ጀምሮ ሃሩቶን በጣም እንደምትወደው አንዴም እንኳን ዞር ብሎ ተመልክቷት እንደማያውቅ ነበር የተናገረችው። በመቀጠልም ታኩሚ ከልጅነታቸው ጀምሮ እንደሚወዳት እንደምታውቅ፣ ነገር ግን እሷ ለሃሩቶ ባላት ፍቅር የተነሳ ታኩሚን አንዴ እንኳን ተቀብለው እንደማ
እንደማታውቅ ነገር ግን በሁለቱ ወንዶች መሃል ጣልቃ መግባት እንደማትፈልግ ዩም መቼም ቢሆን በሁለቱ ወንዶች ጓደኝነት መሃል ጣልቃ እንዳትገባ ታዲያ እሷ ለአንዳቸው ስሜት ካላት ቶሎ ብላ ካጠገባቸው መራቅ እንዳለባት ነበር ስታስጠነቅቃት የነበረው። ዩም ፈራ ተባ እያለች ማንኛቸውንም እንደማትወድ እየተናገረች ነበረ። በዚህም ግን ሱዙሜ ስታስጠነቅቃት የነበረው ከሷ የፍቅር ግንኙነት የሁለቱ ጓደኝነት ስለሚበልጥ መቼም ቢሆን በመካከላቸው እንዳትገባ ነግራት ነበረ። ይሄንን ምክር ከወሰደች በኋላ ወደ ዶርም ስትመለስ ብቻውን ቁጭ ያለው ታኩሚ ነበረ። በዚህም ደህና እንደሆነ ሱዙሜ ታሪኩን እንደነገረቻት ታሳውቋለች። ታዲያ ሱዙሜ እስካሁን ድረስ ታኩሚ እንደሚወዳት እያወቀች ዝም በማለቷ በጣም ደብሮት ነበረ። እንደ ደብረው የተመለከተችው ዩም ከኋላ ታቅፏለች። እንዲረጋጋም ነግራው ነበረ። ታዲያ እሱም የእሁዱን እንድታስብበት አብረው ጊዜ እንዲያሳልፉ ነበር የነገራት። ዶርማም ሆና ስለሱ እያሰበች ነበረ። እሷም ዶርማ ውስጥ ቁጭ ብላ ስታስብ የነበረው እሁድ ስለሚያሳልፉት ጊዜ ነበረ። ያኔ የሰማችው የፒያኖ ድምጽ ነው። ማነው ብላ ተከትላ ወደ ፒያኖ ቦታ ነበር የሄደችው። በቦታው ማንም አልነበረም። ቁጭ ብላ ያኔ ፒያኖን ትጫወት ጀመረ። እሁድም ደርሷል። ልብሷንም አጣጥባ ካሰጣች በኋላ ልረፍ ብላ ሳሩ ላይ ትተኛለች። ያንን ሰላሟን ያልፈለገው ሀሩቶ ነበር የመጣው። በጩኸትም ዛሬ እኮ እሁድ እንደሆነ በዚህም ጓደኞቿ ጋር መሄድ እንዳለባት ነበር የነገራት። እሷ ግን እንደማትሄድ ትናገራለች። በመቀጠልም የመጣው ታኩሚ ነበር። እሱም ሲናገር የነበረው ዛሬ ሁለቱ አብረው ጊዜ ስለሚያሳልፉ ያልፈለገችበት ቦታ እንደማትሄድ ይናገራል። ያኔ ወንዶቹ ይጨቃጨቁ ጀመረ። ያስታወሰችው ሱዙሜ ያስጠነቀቀቻትን ነበረ። በሁለቱ መሃል ጣልቃ መግባት ስለማትፈልግ ሀሩቶ ያላት ቦታ እንደምትሄድ ትናገራለች። በዚህም ጓደኞቿ ጋር ሄዳ ነበረ። አንድም ሰው አላወቃትም። በጣም ተጨንቃ አዝና ነበረ። ያኔ እሷ ዩ እንደሆነች ትናገራለች። ሁሉም ተገርመው ፕላስቲክ ሰርጀሪ እንዳደረገች እየጠየቋት ነበረ። ምክንያቱም ድሮ ላይ አስጠሊታ ነበረች። አንዱ የሚያገላት ልጅም ይጮህባት ይስቅባት ጀመረ። እሷም የድሮዋ ዩ እንዳልሆነች እንደተቀየረች እየተናገረች ነው። ምንም መልኳ ቢቀየር ውስጧ እንደማይቀየር እየተናገረ ያሾፍባት ጀመረ። ማሾፉን ዝም ማለት አልፈለገችም። ራሷን ለመከላከል ስትሞክር ግን ሊመታት ነበረ። ያኔ የመጡት ሁለቱ ወንዶች ናቸው። በዚህም የተነሳ እነሱን ያያቸው የሚያገላት ልጅም ይሳለቅ ጀመረ። ከአዲሱ ትምህርት ቤቷ እንደመጡ ይጠይቃቸዋል። ድሮ ላይ ቢያዩት ኖሮ ለእሷ ብለው እንደዚህ እንደማይሆኑም እየተናገራቸው ነበረ። ሀሩቶም ድሮም ቆንጆ እንደነበረች አሁንም ቆንጆ እንደሆነች ይናገራል። በዚህም የተነሳ ልጁ ለመደባደብ ተዘጋጅቶ ነበረ። ያኔ ሁለቱ ወንዶች በቀላሉ ነበረ ጠምልለው ይጣሉት። ከዛም አድነዋት ይዘዋት ይወጣሉ። እንዴት ያለችበትን እንዳወቁ ላደረጉት ነገር እያመሰገነች ነበረ። ሀሩቶም እሱ መምጣት እንዳልፈለገና ታኩሚ ይዞት እንደመጣ ይናገራል። በዚህም ሁለቱንም አመስግናቸው ነበረ። ዶርም መግቢያ ሰዓታቸው እየደረሰ ስለሆነ አንድ ላይ ለሶስት እየሮጡ ነበር ወደ ዶርም የሄዱት። አንድ ላይ ደስተኛ ይመስሉ ነበረ። ሱዙሜም አመሻሽ ላይ የደወለችው ለሀሩቶ ነበረ። በዚህ መልካም እድል ትመኝለታለች። ፍቅር በቅርቡ እንደሚያገኝ እርግጠኛ እንደሆነች ትናገራለች። ታዲያ ከድሮ ጀምሮ እሷ ፍቅረኛው ብትሆን ምኞቷ እንደሆነ ነገር ግን ያ ቦታ እንደተያዘ ዛሬ እንደተመለከተች ነበር የተናገረችው። እሱም ግራ በመጋባት ስለምን እንደምታወራ ይጠይቃታል። መዋሸት እንደማይጠበቅበት ዩን እንደሚያፈቅራት እንደሚያስታውቅ ነበር የነገረችው። እሱ ግን ማመኑን አልፈለገም። ዩም ዶርማ ውስጥ ሆና ለራሷ በተደጋጋሚ እንደተለወጠች አሁን ሌላ ሴት እንደሆነች ለማሳመን እየሞከረች ነበረ። በዛ ሰዓት የተለመደውን ፒያኖ ድምጽ ነበር የሰማችው። ማነው የሚጫወተው ብላ ለማጣራት ቀስ ብላ ተደብቃ ትሄዳለች። ሲጫወት የነበረው በአስገራሚ ሁኔታ ሀሩቶ ነበረ። ሲጫወት የነበረው ደግሞ ቆንጆ የፍቅር ይዘት ያለው የፒያኖ ጨዋታ ነበረ። በጣም ትገረማለች። አጮልቃ ስታይ ግን ተመልክቷት ነበረ። እንድትወርድ ይጠይቃታል። ፈራ ተባ እያለች እሱን እየሰለለችው እንዳልሆነና በአጋጣሚ ስታልፍ እንደነበረ ተናግራለች። እንድትወርድ ነበር የነገራት። ተቀምጣም ፒያኖ እንድትጫወት ትዕዛዝ ይሰጣታል። እሷ ግን ፒያኖ መጫወት እንደማትችል ትናገራለች። እጆቿን ይዞ እንዴት ኪዎቹ እንደሚመቱ እያሳያት ነበረ። ታዲያ በጣም ተቀራርበው ስለነበረ የልብ ምቷ እየጨመረ ነው። እሱም በጣም እንደቀረባት ተረድቶ ቶሎ ብሎ ይሸሻል። ወዲያው ግን ወደ ራሱ ማንነት ነበር የተቀየረው። አጫዋቱ ላይ ጎበዝ እንዳልሆነች በህይወቷ ጥሩ የሆነችበት ነገር ምንም እንደሌለ ነበር ሲነግራት የነበረው። ተከትለው እዚህ ድረስ ለመምጣቷ ደግሞ ቅጣቱ ነገ ቆሻሻዎችን አውጥታ የምትጥለው እሷ እንደሆነች ነበር የነገራት። እሱ ከሄደ በኋላ የዳበሰው እጆቿን እየተመለከተች ለምን ልቧ እንዲህ እንደመታ ራሷን እየጠየቀች ነበረ። የሁለቱን ነገር ደግሞ ከላይ ሆኖ ታኩሚ ተመልክቶ ነበረ። ነገር ግን ደስታ አልፈጠረበትም። በዚህም እሷን ሲያገኛት የነገራት ነገር ከዚህ በኋላ ፍቅረኛዋ ሆኖ እንደማያስመስል ግንኙነታቸው እዚህ ላይ እንዳበቃ ነበር ያሳወቃት። ይህንን ስትሰማ በጣም ይከፋታል። ዶርሟም ገብታ ስቅስቅ ብላ እያለቀሰች ነበረ። ከሱ ጋር
ጋር ያለውን ጊዜ ማጣጣምና መደሰት ጀምራ ነበር። ለምን በድንገት እንደዚህ አይነት ውሳኔ ላይ እንደደረሰም ግራ ገብቷታል። ታኩሚም ሃሩቶ ጋር ከሄደ በኋላ ከጌማቸውና ከውርርዳቸው መውጣት እንደሚፈልግ ከዚህ በኋላ ዩን ለመጣል እንደማይሞክር ይናገራል። ሃሩቶን በመገረም ለምን በቶሎ እንደተሸነፈ ነበር የጠየቀው። ታኩሚ ግን ተሸንፎ እንዳልሆነ ታዲያ ከሷ ጋር የውሸት ግንኙነት መጀመር እንደማይፈልግ በአሁኑ ትክክለኛ ፍቅረኛው እንድትሆን ስለሚፈልግ ያለ ውርርድ እሷን በፍቅር መጣል እንደሚፈልግ ነበር ታኩሚ ያሳወቀው። አሁን እሷ የእሱ ፍቅረኛ እንደምትሆን ነበረ ታኩሚ አስከትሎ የተናገረው። የተናደደው ሃሩቶ ግን እሷ የእሱ እንደሆነች ይናገራል። አሁን በትክክል እሷን የማሸነፍ ጉዟቸው እንደሚጀምር ታኩሚ ይናገራል። ዩ ግን ከራሷ ጋር ደስተኛ ለመሆን እየሞከረች ነው። ለትንሽ ጊዜም ቢሆን ከታኩሚ ጋር ፍቅረኛ ምን እንደሆነ ጊዜ ስላሳለፈች ሁሉንም ምኞቷን አሳክታ ነበረ። ያንን ወረቀት ቀዳዳ አሁን ሙሉ ሰው እንደሆነች ትናገራለች። ጠዋትም ሀገር ሰላም ብላ ወደ ትምህርት ቤት ልትሄድ ስትል ኮስታራው ሃሩቶ እንዲሁም ሳቂታው ታኩሚ ግራና ቀኝ ሆነው ጠብቀዋት ነበረ። በዚህም ግራ ትጋባለች። ሁለቱም እሷን ወደ ትምህርት ቤት ለማድረስ እንደመጡ እኩል ነበር የተናገሩት። በዚህም ፈራ ተባ እያለች ጋርዷ የሆኑ ያህል ተሰምቷት ወደ ትምህርት ቤት ነበር የሄደችው። ታዲያ ትምህርት ቤትን በነበረችበት ጊዜ ከኋላ የጮኸው ሃሩቶ ነበረ። በዚህም የእሱ ባሪያ እንደሆነች መርሳት እንደሌለባት ተናግሮ ድጋሚ ይስማታል። ደንግጣም ትገፈትረዋለች። ከዚህ በኋላ እሱን ልትሰማው እንደማትፈልግ እየተናገረች ነበረ። እሱም ባይሆን አሁን እንደጀመረና ካሁን በኋላ የእሱን ትዕዛዝ መስማት እንዳለባት ነበር የነገራት። ያኔ የመጣው ታኩሚ ነበረ። በዚህም ሲነግራት የነበረው ከንፈሩን እንድትነካ ነበረ። ግራ ተጋብታ አሁንም የውሸት ፍቅረኛዋ ለመሆን እያስመሰለ እንደሆነ ጠይቋለች። እሱ ግን እንደማያስመስል አሁን ከነካችሁ የእውነት ፍቅረኛዋ ለመሆን እንደሚሞክር ነበር የነገራት። በዚህም ከንፈሩን ትነካዋለች። ያኔ ግጥም አድርጎ ነበር የሳማት። ሰውነቷ ፓራላይዝ የሆነ ያህል ነበር የተሰማት። በዚህም የተነሳ ሁለቱ ወንዶች ሲገናኙ ታኩሚ የተናገረው አሁን አሻራውን ከንፈሯ ላይ ስለጣለ ከዚህ በኋላ ወደ ኋላ እንደማይልና እሷን የራሱ እንደሚያደርግ ይናገራል። ይህንን የሰማው ሃሩቶ ደግሞ በንዴት ይቃጠል ጀመረ። እሷ ደግሞ ሁለቱም ወንዶች በአንዴ ስለሳሟ ግራ ተጋብታ ነበር። ክላስ ውስጥም ከሷ ጀርባ ከተቀመጠ በኋላ ጸጉሯን ይጎትታታል። ዛሬ ሙሉ ለሙሉ ዶርሙን የምታጸዳው እሷ እንደሆነች ነበር ሲነግራት የነበረው። ምክንያት የሚደረድረው ከአጠገቡ እንድትርቅና ከትዕዛዙ እንዳትወጣ ስለሚፈልግ ነበረ። የነዚህ የሁለት ወንዶች ነገር ድክም ብሏት ነበረ። ታዲያ ጓደኞቿ ጋር በነበረችበት ጊዜ ደግሞ የመጣው ታኩሚ ነበረ። ለብቻ ማውራት እንደሚፈልግ ነበር የተናገረው። ኮስተር ሲልም እሺ ብላ ተነስታ ትከተለዋለች። ታዲያ ታኩሚ በጣም እንደሚወዳት ነበር የነገራት። ይህንን ስትሰማ ትደነግጣለች። እንደሱ አይነት ወርቃማ ተብሎ ትምህርት ቤት ውስጥ የሚታሰብ ቆንጂዬ ወንድ እንዴት እንደወደዳት ግራ ተጋብታ ነበረ። እሱም እውነቱን እንደሆነና ከልቡ እንደሚወዳት ይናገራል። ሁለቱ አንድ ላይ ሲራመዱ የትምህርት ቤቱ 3 ሴቶች ተመልክተው በቅናት በዱ ነበረ። በመቀጠል ደግሞ ትምህርት ቤቱን አጽጂ ስለተባለች እያጸዳሽ በነበረበት ጊዜ የመጣው ሃሩቶ ነበረ። እሷ ስራዋን በሰላም ብትሰራም ሌላ መስራት ያለባትን ነገር ነበር ትዕዛዝ የሰጣት። ሰጥቷትም በሚሄድበት ጊዜ እንዲያቆም ነበር የጠየቀችው። ከዚህ በላይ ስራውን መስራት እንደማትችል ትናገራለች። ለምን ግራ እንደሚያጋባትና ከዚህ ቀደም የሳማትንም እየተናገረች ነበረ። እሱም ተጠግቷት ሌላ ነገር ከፈለገች ይጠይቃታል። በዚህ የተነሳ እየተጨቃጨቀች ከሱ ጋር እያለ አሁንም 3ቱ ሴቶች ነበር ያዩት። በዚህም የትምህርት ቤቱን 2 ቆንጆ ወንዶች ላይ እየተጫወተች ነው ብለው ነበር ያሰቡት። ሊበቀሏትም በማሰብ ሆን ብለው የወንዶች ገላ መታጠቢያ ክፍል ውስጥ ሴቶች ከ8 ሰዓት በኋላ ገላ መታጠብ እንደሚችሉ የሚያሳይ በኮምፒውተር የተጻፈ ጽሑፍ ነበር የለጠፉት። በዚህም እሷ ስለደከማት ሄዳ እንድትታጠብ ሀሳብ ይሰጧታል። እሷም እሺ ብላ ብቻዋን ለመታጠብ ተዘጋጅታ ወደዛ ክፍል ነበር የገባቸው። ከገባች በኋላ ግን ወረቀቱን ያነሱታል። ያኔ ሀገር ሰላም ብላ ሙቀዋን እያጣጣመች በነበረበት ጊዜ ሊታጠብ የመጣው ሃሩቶ ነበረ። ኮቴ ስትሰማ ከመደንገጧ የተነሳ እዛው ውሃ ውስጥ ትሰምጣለች። ለረጅም ጊዜ ትንፋሿን ለመያዝ እየሞከረች ነበረ። ከቆይታዎች በኋላ ስትወጣ ግን ሲመለከታት በጣም ይደነግጣል። ምን ልትሰራ እንደመጣች ይሄ የወንዶች መታጠቢያ ክፍል እንደሆነ ነበር የነገራት። በዚህም ከ8 ሰዓት በኋላ ሴቶች መታጠብ እንደሚችሉ የሚያሳይ ጽሑፍ እንደተለጠፈና 3 ሴቶች እንደነገሯት ነበር ምክንያቱን ያስረዳቸው። ያኔ ደግሞ ገላውን ለመታጠብ የመጣው ታኩሚ ነበረ። እሱ እንዳያት ቶሎ ብሎ ሃሩቶ ይሸፍናታል። ታኩሚ ምንም ሳይጠረጥር ገላውን ታጥቦ ወጥቶ ነበረ። ታዲያ እሷም አሁን ማንም ስለሌለ ስለረዳትም ሃሩቶን አመስግና ተነስታ ልትወጣ ስትል ለረጅም ሰዓት ታፍና ውሃ ውስጥ ስለቆየች ራሷን ነበር የሳተችው። የራሱን ሸሚዝ አለባብሶ ይዞ ወደ ክፍሏ የወሰዳት ሃሩቶ ነበረ። በቀጣይ ቀንም በምትነቃበት ሰዓት ሃሩቶ እዛው በሯ ላይ ቆሞ ነበረ። በዚህም በጣም ትደነግጣለች። ቶሎ ብሎ እንዲዞር ሜካፕ እንኳን እንዳልተቀባች እየተናገረች ነበረ። እሱም ፈገግ ካለ በኋላ ሜካፕ ብትቀባም ባትቀባም ቆንጆ እንደሆነች ነበር የነገራት።
እንደዛም ተናግሮ ጥሏት ይወጣል። እሷም ፕራንክ ያደረጓትንም 3 ሴቶች ሄዶ ገላምጦ ተቆጥቷቸው እንዲጠነቀቁ አድርጓቸው ነበር። ክፍሏ ውስጥ ሆና የተናገራትን ነገር እያስታወሰች ራሷን ለማረጋጋት እየሞከረች ነበር። አሁንም በተደጋጋሚ የምታስበው ስለ ሃሩቶ ነበር። ወዲያው የፒያኖውን ድምጽ ነበር የሰማችው። እንደሱ አይነት ኮስታራ ሰይጣን ወንድ እንዴት እንደዚህ የፍቅር ይዘት ያለው ድምጽ ማውጣት እንደቻለ ግራ ገብቷት ነበር። ጓደኛዋ ዩሱኬ አብሯት ነበር። በዚህም ስለ ሃሩቶ ይናገራል። ሃሩቶ እንደሚታየው መጥፎ ሰው እንዳልሆነና ጥሩ ሰው እንደሆነ ይናገራል። ይህም ስትሰማ ለምን እሱን እየጠበቀው እንደሆነ ነበር የነገረችው። እየጠበቀ ወይስ እየከለለለት እንዳልሆነ፣ ሃሩቶ ብቻ ድሮ ላይ እንደረዳው፣ ዩሱኬ በተማሪ ሲገለል እንደነበረ፣ ያኔ የረዳው ሃሩቶ ስለሆነ እስካሁን ድረስ የእሱ አዳኝ እንደሆነ አድርጎ እንደሚያየውና እንደሚያከብረው ይነግራታል። የሷን ዶርም ለመጎብኘትን በቀጣይ ቀን ሚኮ ነበር የመጣችው። በዚህም የሃሩቶ ሸሚዝ እዛ ተሰቅሎ በተመለከተችበት ጊዜ የሃሩቶ እንደሆነ ትጠይቃታለች። ቶሎ ብላ ሸሚዙን በመሸፈን የሱ እንዳልሆነ ነበር ዩ የተናገረችው። እነ ዩሱኬም ከመጡ በኋላ ጌም እንዲጫወቱ ነበር የጋበዟቸው። ባስኬትም ለመጫወት ነበር የሄዱት። አንድ ላይ በሚጫወቱበት ጊዜ በጣም ጎበዝ የነበረችው ሚኮ ነበረች። በመቀጠልም ሊቀላቀላቸው የመጣው ሃሩቶ ነበረ። ዩሱኬም እንዲቀላቀል ጥያቄ ሲያቀርብለት በሚጫወትበት ጊዜ በተደጋጋሚ ያሸነፈው ሃሩቶ ነበረ። ታዲያ ሚኮ ስትሸነፍ የተመለከተችው ዩ መሸነፍ ምንም እንዳልሆነ ብትነግራትም እሷ ግን ከሃሩቶ ጋር መጫወቷ ብቻ ደስታ ፈጥሮባት ነበረ። በዛ ጊዜ የመጣው ታኩሚ ነበረ። በዚህም ሃሩቶን እንዲወዳደሩ ነበር የጠየቀው። ታዲያ ውድድሩን ያሸነፈ ሰው ምን እንደሚያገኝ ታኩሚ ይጠይቃል። በዚህም ዩን ዞር ብሎ ካየ በኋላ ሃሩቶ ዩን እንደሚያገኛት ነበር የተናገረው። ወንዶቹም ባስኬቱን ያጧጥፉ ጀመረ። በዛ ጊዜ ሚኮ በተደጋጋሚ ሃሩቶ ጎል ባስቀባ ቁጥር ለሱ እየደገፈች ነበር። ይሄንን ያስተዋለችው ዩ እሱን እንደምትወደው ትጠይቃታለች። ታዲያ ሚኮ ድንግጥ ነበር ያለችው። ከመደንገጧ በጣም ያስታውቅ ነበር። ከመቼ ጀምሮ እንደወደደችው ዩ ስትጠይቃትም ከባለፈው አመት ክረምት ጀምሮ እንደሆነ ሚኮ ትናገራለች። መዋኘት አቅቷት ውሃ ውስጥ በገባችበት ጊዜ እሱ እንዳዳናት፣ ከዛ ጊዜ ጀምሮ የሱን ትኩረት ለማግኘት እንደሞከረችና ሃሩቶ ግን ትኩረቱን እንዳልሰጣት ነበር የተናገረችው። በዚህ ሜን ስትሰማ ዩ ከዚህ በኋላ እንደምትረዳትና ሁለቱ አንድ ላይ ጊዜ እንዲያሳልፉ ጊዜ እንደምታመቻች ነበር የተናገረችው። ባስኬቱን የሚያሸንፈው ሃሩቶ ነበር። ምንም ቢሸነፍ ግን ታኩሚ ዩን የራሱ ከማድረግ ወደ ኋላ እንደማይል ይናገራል። ያን ቀን ምሽትም ከባድ ዝናብ ዘንቦ ነበር። በዚህ የተነሳ እጇ እየተንቀጠቀጠ ነው። እጇን ሊያሞቅላት የሞከረው ታኩሚ ነበር። ወዲያው ግን መብራት ይጠፋል። በዚህም ሁሉም ተነስተው የሚያበሩት ነገር ለማግኘት እየፈለጉ ነበር። ብቻቸውን የቀሩት ዩና ሃሩቶ ነበሩ። በዚህም ከጀርባ መጥቶ ነበር ያቀፋት። በጆሮዋ እያንሾካሾከ ሲነግራት የነበረው እሷ የሱ ብቻ እንደሆነች ነበር። ለዚህ ማሳያም አንገቷ አካባቢ ይነክሳታል። በዚህም ወዲያው አንገቷ ቀልቶ ነበር። ሰው እንደሚያያቸውና እንዲያቆም ትነግረዋለች። ሰው ቢያያቸው ግድ እንደማይሰጠው ነበር የተናገረው። ነገር ግን ኮቴ እንደሰማ ወዲያው ሄዶ ወደ ቦታው ነበር የተቀመጠው። መብራቱን ካስተካከሉ በኋላ ታኩሚ ዩን እያወራት እያለ አንገቷ ላይ ቀይ ምልክት ነበር የተመለከተው። ከየት እንደመጣ መጠየቅ ፈልጎ ነበር። ነገር ግን ዩ አልመለሰችም። ክፍሏም ከገባች በኋላ ሂኪውን ስትመለከት በጣም ትደነግጣለች። ሰውነቷ ውስጥ መርዝ የተረጨ ያህል ነበር የተሰማት። በዚህ የተነሳ በአእምሮ ፈጥሯ ሁላ ታማ ነበረ። በመቀጠልም ሜሴጅ ነበር የገባላት። የላከችላት ጓደኛዋ ሚኮ ነበረች። ከሃሩቶ ጋር ጊዜ እንድታሳልፍ ስለረዳቻት ነበር ያመሰገነቻት። ያኔ ዩ ከዚህ በኋላ ስለ ሃሩቶ ማሰብ እንደሌለባት፣ ጓደኛዋ ሚኮ እስከወደደችው ድረስ ሁለቱን አንድ ላይ መገፋፋት እንዳለባት ለራሷ ቃል እየገባች ነበረ። በቀጣይ ቀንም ትምህርት ቤት ውስጥ ዩሱኬ ትኬት እንዳለውና አብረው ወደ አሚዩዝመንት ፓርክ ሄደው መዝናናት እንደሚችሉ እየተናገረ ነበረ። ነገር ግን 2 ትርፍ ትኬት አለ። ያኔ ዩ ቶሎ ብላ ሃሩቶንና ታኩሚን እንደምትጋብዛቸው፣ ሃሩቶና ሚኮ ጊዜ እንዲያሳልፉ ይሄ ጥሩ አጋጣሚ እንደሆነ ነበር ሀሳብ ያመጣችው። በዚህ ጊዜ በቀጣይ ቀን ሁሉም ለመዝናናት ይሄዳሉ። ታኩሚ በመጨረሻ ከዩ ጋር ጊዜ የሚያሳልፍበት ሰዓት ስለደረሰ በጣም ደስ ብሎት ነበረ። ሁለቱ እየተሳሳቁ ሲያወሩ ደግሞ ሃሩቶ በንዴት እየተመለከታቸው ነበረ። ያኔ ዩሱኬ ሲናገር የነበረው ፋረስ ዊል እየተባለ የሚጠራው ትልቁ ተሽከርካሪ እሽክርክሮች ላይ ጥንዶች ወጥተው እላይ ሆነው ከተሳሳሙ ለዘላለም ፍቅረኛሞች ሆነው እንደሚቆዩ አፈ ታሪክ እንደሚነገር ያሳውቃል። ይሄን በሰማበት ጊዜ ታኩሚ እውነት እንደሚያደርገው እየተናገረ ነበረ። እዛም አብረው እየተዝናኑ በነበረበት ጊዜ እጇን ይቀዘቅዛት ጀመረ። ያኔ ታኩሚ እጇን ይዞ የራሱ ኪስ ውስጥ ከቶ ሊያሞቃት እየሞከረ ነበረ። ሃሩቶ ደግሞ በንዴት ይመለከታል። ሚኮና ዩን ቁጭ ባሉበት ጊዜ ሚኮ አሁን ከሃሩቶ ጋር የምታሳልፍበት ጊዜ ስለደረሰ ሄዳ አብረው ጊዜ እንዲያሳልፉ እንድትጠይቅ፣ እሷ ደግሞ ታኩሚን ይዛ እንደምትሄድ ነበር ዩ የተናገረችው። ታዲያ ዩና ታኩሚ በሄዱበት ጊዜ ሚኮ የሄደችው ሃሩቶ ጋር ነበረ። አብረው ሽክርክሮቹ ላይ እንዲወጡ ትጠይቀዋለች። እሱም ወዲያው እሺ ነበር ያላት።
ፓርክ ውስጥም ከታኩሚ ጋር በጣም ቆንጆ ጊዜ ዩ እያሳለፈች ነበረ። ያደረገችው ታኮ ግን እግሯን አሟት ነበረ። ወዲያው እሱ ይህን ካየ በኋላ ቁጭ ያደርጋትና የቁስል ፕላስተር ነበር ያደረገላት። ለሚያደርግላት እንክብካቤ ደስተኛ ነበረች። ተነስታ ከመሄዷ በፊት ግን ከኋላ ያቅፋታል። በዚህም ሲነግራት የነበረው እሷ የእሱ እንድትሆን እንደሚፈልግ ነበረ። አይኑንም እያየች ያንተ ነኝ እንድትለው እየጠየቃት ነበረ። እሷ ግን ግራ ተጋብታለች። ከሁለት ወንዶች ማንም መምረጥ እንዳለባት አላወቀችም ነበረ። ወዲያው አመሻሽ ይደርሳል። በዛ ሰዓትም የሚጠጣ ነገር ለማምጣት ታኩሚ በሄደበት ጊዜ ሀሩቶ ይመጣል። እየጎተተ የሚወሰዳት ወደ ሽክርክሮሽ ውስጥ ነበረ። ያለ ፍቃዷም እዛ ካስገባት በኋላ ይስማታል። በሌላ በኩል ደግሞ የሚጠጣውን ገዝቶ የመጣው ታኩሚ በቦታው ነበር ያጣት። መንገድ ላይ ያገኘው ሚኮን ነበረ። ሀሩቶ የት እንደሆነ ይጠይቃታል። እሷም አብረው ለትንሽ ጊዜ ሲያሳልፉ እንደነበረ ከዛ በኋላ እንዳጣችሁ ትናገራለች። በመቀጠልም ዩሱኬ ይመጣል። ሁለቱን እንዳያቸው ሲጠየቅ እሱም እንዳላገኛቸው ይናገራል። ታዲያ እነሱ ከሽክርክሮሹ ላይ እስኪወርዱ ቁጭ ብለው እየጠበቋቸው ነበረ። ፊትና ኋላ ሆነው ይመጣሉ። አብረው የት እንደሄዱ ነበረ ታኩሚ የጠየቀው። በዚህም ሽክርክሮሹ ላይ እንደነበሩ ሲጠየቁ ዩ ቀደም ብላ እንዳልነበረና እንደ ድንገት ተገጣጥመው እንደሆነ ነበር የተናገረችው። በዚህ ጊዜ ግን ሚኮላይና ታኩሚ አይን ላይ ውሸታቸውን እንደሆነ እንዳወቁባቸው የሚያሳይ ንዴት ተመልክተው ነበረ። ወደ ዶርማቸውም ከገቡ በኋላ በተደጋጋሚ ስለ ሳማት ነገር ስለ ሀሩቶ እያሰበች ነበረ። ስሜቷ ግራ አጋብቷታል። በሌላ በኩል ደግሞ ሀሩቶና ታኩሚ ቁጭ ባሉበት ጊዜ ከጓደኝነታቸው አስበልጦ ዩን ከመረጣት የሁለቱ ግንኙነት እንደሚያበቃ ታኩሚ ተናግሮ ነበረ። በቀጣይ ቀን እያጸዳች በነበረበት ጊዜ የፒያኖውን ድምጽ ትሰማለች። ለመጫወትም ወደ ፒያኖ ነበር ሄደችው። እየተጫወተች በነበረበት ጊዜ አሁንም የመጣው ሀሩቶ ነበረ። እንዴት መጫወት እንዳለባት እየነገራት ነው። ወዲያው ግን ጸባዩ ይቀየራል። በዚህም ይሄ ነገር ስልችት እንዳላት ስትናገር ከዚህ በኋላ ባሪያዬ ነሽ ብሎ ያሰራት ቀን እንዳበቃ ነፃ እንደሆነችና እንደማያስቸግራት ነበር የነገራት። ለምን ይሄን እንደወሰነ ስትጠይቀው ደግሞ እሷን መሰቃየት ከዚህ በላይ እንደከበደው ነበር የተናገረው። ይህንን ስትሰማ ሊያሰቃያት በሞከረ ጊዜ ውስጥ ሁላ እሷ ጋር የነበረው ስሜት ስቃይ ብቻ እንዳልሆነ ተናግራ ተናዳ ወደ ዶርማ ትሄዳለች። ዶርም ውስጥም ስቅ ብላ ነበር ያለቀሰችው። ታዲያ እሱ ከዚህ በኋላ አላዘሽም ካላት ቀን ጀምሮ ከጓደኞቿ ጋር እንኳን አታወራም ነበረ። ዝምተኛ ሆናለች። መንገድ ላይ በደመ ነፍስ ነበር የምትራመደው። በተደጋጋሚ ታኩሚ ቢጠራትም አልሰማችም ነበረ። ታዲያ ምን ሆና እንደሆነ ጮክ ብሎ ሲጠይቅ ነበር የሰማችው። ምንም እንዳልሆነች ትናገራለች። ሀሩቶ የተናገራት ነገር እንዳለም ይጠይቃታል። እንዳልተናገራትና ባይሆን ከዚህ በኋላ ባሪያዬ ነሽ ብሎ የወሰነውን ውሳኔ እንዳጠፋው ነበር የተናገረችው። ይህን ከተናገረች በኋላ ደስተኛ ለመሆን ብትሞክርም ወዲያው ወደ ሀዘኗ ነበር የተመለሰችው። ጠዋትም ተነስታ ወደ ዶርሞ ሄዳ ለማጽዳት በምትሞክርበት ጊዜ እና ዩሱኬ እያጸዱ ስለነበረ መልሳ ወደ ዶርማ ተመልሳ ትተኛለች። የፒያኖውን ድምጽ ትሰማለች። ይሄ ድምጽ ግን ልቧን እየሰበረው ነበረ። በሌላ በኩል ፒያኖን ሲጫወት የነበረው ሀሩቶ በጣም ከፍቶት ነበረ። እሱም ከሷ ጋር አለመሆኑ እየጎዳው ነው። በቀጣይ ጊዜም ዩ ከሚኮ ጋር በተገናኘችበት ጊዜ ከዚህ በኋላ ለሷ ማዋሸት ስለማትፈልግ ከ1000 ጊዜ በላይ ቅርታ ከጠየቀቻት በኋላ ሀሩቶን እንደምትወደው ትናገራለች። በእርግጠኝነት ከዚህ በኋላ ጓደኝነታቸው ላይ ቀጥል እንደሚችል በማሰብም ዩ ከፍቷት ልትሄድ ስትል ሚኮ ትጠራታለች። ጓደኝነታቸው ሀሩቶ ላይ እንዳልተመሰረተ፣ በዚህም የተነሳ እሱን መውደድ እንደምትችል፣ ምርጫው የእሱ እንደሆነ፣ ነገር ግን ግንኙነታቸው እዚህ ላይ እንደማያበቃና ጓደኝነታቸው እንደሚቀጥል ሚኮ ነግራት ነበረ። በሌላ በኩል ሀሩቶ ደግሞ ፍቅሩን ለመደበቅ ከዚህ በላይ እንደማይፈልግ ነበር ያረጋገጠው። በዚህም ቀጥታ የሄደው ታኩሚ ጋር ነበረ። በአሁኑ በስነ ስርዓት ባስኬትቦል ውድድር እንዳደርጉ ዩን እንደማይተዋት ነበር የተናገረው። በዚህም ታኩሚ በጣም ይናደድበታል። ሁል ጊዜ የእሱ የበታች መሆን እንደሰለቸው፣ ሚኮ፣ ዩ እንዲሁም ሱዙሜ እሱን እንደወደዱት፣ እሱን የሚወደው ሰው እንደሌለ ነበረ ሲናገር የነበረው። ታዲያ አንድም ቀን እንኳን ስለሱ ተጨንቆ እንደማያውቅ ስለ ሀሩቶ ታኩሚ በንዴት እየተናገረ ነበረ። በዚህ ሰዓት ወንዶቹ ባስኬትቦል መጫወት ይጀምራሉ። ሲጫወቱ ግን ሊገዳደሉ ደርሰው ነበረ። አንዱ ጎል እንዳያስገባ እንደምንም ብሎ ሌላኛው እየታገለና እየተወራወሩ እየተገፈታተሩ ነበረ። በዚህ የተነሳ ላበላብ ይሆናሉ። ታዲያ የመጨረሻውን ኳስ ለማስገባት ህይወቱ እዛ ላይ እንደተመሰረተ አድርጎ ሀሩቶ ወርውሮት ነበረ። ወዲያው የተቀየረው ወደ ሌላው ትዕይንት ነው። ወደ ትምህርት ቤት አዝናዩ እየገባች ያለ የጠራት ታኩሚ ነበረ። ነገር ግን ከዚህ በላይ እሱ ልትጎዳው ስላልፈለገች በውስጧ የምትወደው ሌላ ወንድ እንዳለ፣ በዚህም እሱ ልታስቸግረው እንደማትፈልግ ነበር ያሳወቀችው። ይህንን የሰማው ታኩሚ ሽንፈቱን ተቀብሎ ነበረ። በዚህም ሲናገር የነበረው
ከንፈሩን እንድትነካው። ታዲያ ከነካችሁ እስከዛሬ ያሳለፉትን ነገር እንዳለ እንደሚረሳ ነበር ያሳወቃት። በዚህም የተነሳ ከነካችሁ በኋላ ወደ ኋላ ዙሮ ይገፈትራታል። የገፈተራትም ወደ ሀሩቶ እንድትሄድ ነበረ። እየሮጠችም ትሄዳለች። በዛ ሰዓት በምንመለከትበት ጊዜ ኳሱን እንደምንም ወርውሮት ባስኬት ውስጥ ማስገባት ችሎ ነበረ። ታዲያ ሀሩቶ ጎሉን ማስገባት ቢችልም የተናገረው ነገር ተሸንፎ በህይወቱ እንደማያውቅ ሁሌ የሚያሸንፈው ታኩሚ እንደሆነ ነበረ። በዚህ ንግግርም የተነሳ ለጓደኝነታቸው ቦታ እንደሚሰጥ ሀሩቶ ማሳወቅ ችሎ ነበረ። ታዲያ ዩ ደግሞ እሱን እየፈለገችው ነው። የትም ብትሄድ ግን ልታገኘው አልቻለችም። ታዲያ እየሮጠች በምትሄድበት ጊዜ መንገድ ላይ ያገኘችው ሚኮን ነበረ። ሚኮም በደስታ ወደ ሀሩቶ እንድትሄድ ምልክት ሰጣት ነበረ። ታዲያ ሀሩቶ ጋር በደረሰችበት ጊዜ 3 ደቂቃ እንዳረፈደች ነበር የነገራት። ከዚህ ቀደም ባሪያው እንዳልሆነች እንደነገራት፣ የሱን ትዕዛዝ ማክበርም እንደማይጠበቅባት፣ ነገር ግን እንደምትወደው ነበር የነገረችው። ይህንን አስደንጋጭ ንግግር የሰማው ሀሩቶም በጣም ይደነግጣል። ፈጦም እያያት ነበረ። ምን እንደሆነ ትጠይቋለች። ታዲያ እሷም ወደ አጠገቡ በምትሄድበት ጊዜ ጥሏት ለመሄድ እየሞከረ ነበረ። በዚህም ሲያስጠነቅቃት የነበረው ከዚህ በላይ ከቀረበችው እንደሚስማት ነበረ። እሷም ለመሳም ዝግጁ እንደሆነች በመናገር አይኖቿን ጨፍና ከንፈሯን ታሾላለች። በአኳኋኗ በጣም እየደነገጠ ነበረ። ትዕዛዙን እያከበረች አይደለም፣ ይባስ እየገፋፋችው ነበረ። በዚህም ደንገጥ ብሎ አሁንም ጥሏት ይሄዳል። እያፈረ እንደሆነ ትጠይቋለች። ነው ወይስ እየተሽኮረመመ? በዚህ ጊዜ ሮጣ ሄዳ ግጥም አድርጋ ራሷ ነበር የሳመችው። ባደረገችው ነገር በጣም ደንግጦ ነበረ። ታዲያ እስካሁን ባሳለፉት ጊዜያቶች በጣም እያስቸገራት እያናደዳት ቢሆንም ንዴቱን ለመግለጽ የሚሞክረው እሱ ፍቅሩን እንዴት መግለጽ እንዳለበት ስለማያውቅ ነበረ። በዚህም የተነሳ ግን በመጨረሻ እሷ ቀድማ በመናገሯ እሱም እንደሚወዳት ይናገራል። ከልቡም እያሳማት። ይሄ ቆንጆ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።